ሕግ አውጪ ማን ነው ሲባል እግዚአብሔር ነው። ሕግ ያወጣ ማን ነው? ሕግ አውጪ ማን ነው? እግዚአብሔር ነው። ይሄን ሕግ ያወጣው ማን ነው? እግዚአብሔር ነው። በደንብ ስሙ ምእመናን፣ ይሄን ሕግ ያወጣው እግዚአብሔር ነው። በመጽሐፍ ቅዱስ ውስጥ ከመጽሐፍ ቅዱስም ውስጥ በሐዲስ ኪዳን ከሐዲስ ኪዳንም ውስጥ የክርስቶስ ትምህርት በሚባለው በወንጌል ውስጥ ማለት ነው ያቱኒት የሚባሉ ሊቃውንት አሉ። በ325 ዓመተ ምህረት በዘመነ ቆስጠንጢኖስ የተሰበሰቡ 218 ብፁዓን ሊቃነ ጳጳሳት መምህራነ ሕግ ወሥርዓት ሊቃውንት ብፁዓን ቅዱሳን እግዚአብሔር የሚያነጋግራቸው ያነጋገራቸው እነዚህ ቅዱሳን ቅድም የወጣውን ሕግ ተረጎሙልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናንት የጠበቀን የመገበን ዛሬም እየመገበን እየጠበቀን ያለ ለዘላለምም ጥበቃውን የማያቋርጥብን አምላካችን ክብርና ምስጋና ይግባውና የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የሚጠብቀን አምላካችን በድጋሜ ክብርና ምስጋና ይግባው። ደህና ዋላችሁ? ስፒከሩ ለእናንተ ይሰማችሁ ይሆናል። ለእኔ ግን የሚሰጠኝ ድምፅ ልክ አይደለም እና በደንብ እያስተጋባ ሐሳቤን መልሶ ይነግረኛል። እኔ ደግሞ የራሴን ጉዳይ የሚነግረኝ ሰው አልወድም። ደስ አይለኝም። አቀማመጡ ልክ ፊታችን ወደዚህ መሆን አለበት። ወደዚህ ነው ያላችሁት? ደህና ዋላ። እስኪ ድምጻችሁን አሰሙ። ጮክ በሉ። አሁን አቅጣጫዎችን አገኘ እዚህ ጋር ያሉት አሚን እያሉ ፊት ያዞሩ ነበር። ይገርማችሁ አቅጣጫ ሊያስቱ ነበር። ደህና ዋላችሁ? እጥር ምጥን ሰብሰብ አድርገን የእግዚአብሔርን ቃል እንማራለን። እናንተ የምትሰሙት እኛ የምንናገረው አይንሳን አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። ትዝ ያለንን እና የምትነውን የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንንም ይቆጣጠርልን እግዚአብሔር። መዝሙር የዘመሩት አሉ ማናቸው? መላካ አዲስ ሐዋርያ አሉ። በጣም ድምጽ ደስ የሚለው አበሻ ምቀኛ አያመሰግን። ድምጻቸው ደስ አይልም? እንዴት ደስ እንዳለኝ በእውነት እኔ ድምጽ የሌላቸው ሰዎች ባይዘሙ። አንዳንድ ሰው ለእግዚአብሔር ነው የምዘምረው ድምጽም ባይኖረኝ ይላል። ጥሩ ነው። ነገር ግን እሱና እግዚአብሔር ብቻ የሚፋጠጡበት ጫካ መሄድ አለበት። በእኛ ጆሮ በኩል አልፎ ነው። አንተ የዝም በሉ እስቲ። ደህና ዋላችሁ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስርዓት መሰረት እሑድ ዕለት ያከበርነው ደብረ ዘይትን ነው። ምንድነው ያከበርነው? ደብረ ዘይትን ነው። የኢትዮጵያ ቤተክርስቲያን ዋልኳን ጠብቃ መስመሯን ጠብቃ ከውስጥ ልጆቿ ከውጭ ጥላቶቿ የሚፈጥሩትን ማዕበልና ሞገድ አቋርጣ ሁከት በማይታጣበት በዚህ ዓለም ባህር ላይ እየቀዘፈች ከመስጠም ተርፋ ህልውናዋን አስጠብቃ የኖረችው በሶስት ምክንያት ነው። አንደኛው የማይነቃነቅ አለት የሆነ ከብሉይ ከሐዲስ የተቀዳ ከመጻሕፍተ ሊቃውንት ከመጻሕፍተ መነኮሳት የተቀዳ ከክርስቶስ ፈልቆ በሐዋርያት በኩል ፈሶ
ከሊቃውንት አንደበት የጠጣነው የተማርነው ነገረ ሃይማኖት አለ። ነገረ ሃይማኖት ደህና አላችሁ? አሁንም ስፒከሩ ልክ አይደለም። ይሰማችኋል እናንተ ግን? ነገረ ሃይማኖት ዶግማ ይባላል። ይሄ ቅድም እንዳልኳችሁ ብሉይን ሐዲሱን 4 ጉባኤያት ይባላሉ። ምእመናን ይሄ እኛን ምን ይመለከተናል? ቤተ ክርስቲያኒቱን በትክክል ለሚያጠና ሰው 3 ነገሮች መጠናት አለባቸው። አንደኛው ነገረ ሃይማኖት ወይም ዶግማ ያልነው ማለት ነው። ይሄ ቅድም እንደተናገርኩት ምንጩ እግዚአብሔር ነው፣ የፈለቀው ከእግዚአብሔር ነው፣ የፈሰሰው በሐዋርያት በኩል ነው፣ የተቀዳው በሊቃውንት ነው፣ የጠጣነው ወይም ያመንነው እኛ ነን። ከዚህ ላይ በመቆሟ ፓትርያርኩ፣ ጳጳሳቱ፣ መነኮሳቱ፣ ካህናቱ፣ ዲያቆናቱ እናንተ ብትኖሩም ባትኖሩም ብንኖርም ባንኖርም ትቀጥላለች። ምክንያቱም ዶግማዋ ውሃ ልኳ መሰረቷ መደምደሚያዋና ጉድላቷ ቀዛፊዋ ሊቀ ሐመሯ ካፒቴኗ ክርስቶስ ስለሆነ ማለት ነው። አንደኛው ነገረ ሃይማኖት ዶግማ መታወቅ አለበት። ሁለተኛው ቀኖና ወይም ደግሞ ስርዓት የምንለው አለ። ቀኖና ወይም ስርዓት የምንለው ምእመናን ለእናንተ በጣም አውርዶ ለማስረዳት ያህል ቤተ ክርስቲያን ስንት ካህን ይቀድስ፣ በስንት ሰዓት እንቀድስ፣ ውስጥ ቤተ መቅደስ ውስጥ የሚሟሉ ነገሮች አሉ። ጳጳሱ የሚነካው ቄሱ የማይነካው፣ ቄሱ የሚነካው ዲያቆኑ የማይነካው፣ ዲያቆኑ የሚነካው ምእመናን የማይነኩት፣ ምእመናን የማይገቡበት ካህናት ብቻ የሚገቡበት፣ ቅዳሴ የምንገባበት፣ ያጿማቱ የሁሉ ነገር ማስፈጸሚያ መንገድ እሱ ቀኖና ይባላል። እኔ በጣም በቀላል ምሳሌ ልነግራችሁ እችላለሁ። በዚህ በዓለማዊ ሕግ ከቤተ ክርስቲያን ተወስዶ ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ የሚባል አለ። በዓለሙ ሕግ የሚያወጣው ፓርላማው ነው፣ አዋጅና ሕግ የሚያወጣው። ያንን ደግሞ የሚያስፈጽመው ደግሞ የሚኒስትሮች ምክር ቤት ወይም ደግሞ የሚተረጉመው ሕግ ባለሙያዎች ካላችሁ ሳትሰበኩ እንዳትወጡ ስለምሰጋ ነው። ምን አገባው እንዳትሉ ማለት ነው። ጠቅለል ለትምህርቱ የሚመጥነው ብቻ ነው ቆንጥሬ የወሰድኩት። ሁለተኛው ሕግ የሚተረጉመው መስሪያ ቤት ማነው? ፍርድ ቤቱ ነው። ሕግ የሚያስፈጽመው ደግሞ የሚኒስትሮች ምክር ቤትን ጨምሮ የፖሊስ አካላት፣ የተለያዩ አካላት አሉ። ይሄ ከሃይማኖት አንጻርም ስንወስደው በቤተ ክርስቲያናችን 3ቱም አካላት አሉ። ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ። በሩት እስኪ ስንት ነገር ነገርኳችሁ? ምንና ምን? ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ። ይሄን መጽሐፍ ቅዱስን በትክክል ለመረዳት እነዚህ 3 አካላት በቤተ ክርስቲያን ያላቸውን ድርሻ ማወቅ ያስፈልጋል። በጣም በቀላል ምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንዲህ ተብሎ ተጽፏል። ያመነ የተጠመቀ ይድናል ተብሏል። ምን ተብሏል? ያመነ፣ ድገሙት፣ ያመነ የተጠመቀ ይድናል። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም። ስለዚህ አንድ ሰው ለመዳን መጠመቅ አለበት። ያመነ የተጠመቀ ምን ይሆናል? ይድናል። ይህን እያወጣ ማን ነው? ኢየሱስ ክርስቶስ እግዚአብሔር ነው። ይህ ሕግ አልተተረጎመም። ምእመናን ምን ማለት ነው? አልተተረጎመም ማለት ኢየሱስ ክርስቶስ ያጠመቀው ማን ነው? ጮክ ብላችሁ ንገሩኝ። ያጠመቀው ማን ነው? የት ነው የተጠመቀው? በስንት ዓመቱ ተጠመቀ? እሺ ያመነ የተጠመቀ ምን ይሆናል ብሏል ጌታ? እኛ መጠመቅ አለብን የለብንም? ክርስትና መነሳት አለብን የለብንም? ይሄንን ያዘዘው የደነገገው ሕጉን ያወጣው ማን ነው? እግዚአብሔር ነው። ነገር ግን ኢየሱስ ክርስቶስ የተጠመቀው በዮርዳኖስ ነው። የተጠመቀው በዮሐንስ እጅ ነው። የተጠመቀው በ30 ዓመቱ ነው። ሰው ካህኑ ዮሐንስ ነው። ቦታው ዮርዳኖስ ነው። እድሜው 30 ዓመት ነው። ተጠማቂው ኢየሱስ ክርስቶስ ነው። እኛስ ሲባል ይሄ ሕግ መተርጎም ነበረበት። ሊቃውንተ ቤተ ክርስቲያን በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን የትኛውን ያመነ የተጠመቀ ይድናል ብሎ በስንት ቀናችን እንጠመቅ? የት
እንጠመቅ፣ ማን ያጥምቀን የሚለውን ዝርዝር ጉዳይ ሕጉን ተረጎሙልን። እየተረዳችሁ ነው? ሕጉን ተረጎሙልን። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት ምን አይልም። ስለዚህ አንድ ሰው ወደ እግዚአብሔር መንግሥት ለመግባት በውሃ ምን መሆን አለበት? መጠመቅ አለበት። ነገር ግን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል አለን እንጂ መምህር ገሌ ያጥምቃችሁ፣ እዚህ ቦታ ተጠመቁ፣ በ5 ወራችሁ በ40 ቀናችሁ የሚል ዝርዝር ጉዳይ አልጻፈም። ሕጉ አልተተረጎመም ማለት ነው። አሁን ሊቃውንት መጥተው ተረጎሙና ምን አሉ? ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ይጠመቁ አሉ። ለዚህ መነሻቸው ምንድን ነው? ይሄም መጽሐፍ ቅዱሳዊ መነሻ አለው። በኦሪት ዘሌዋውያን ምዕራፍ 12 ምን አልኳችሁ? ኦሪት ዘሌዋውያን ምዕራፍ 12 ላይ ኢየሱስ ማነው እግዚአብሔር ለሙሴ እንዲህ አለው፣ ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደች በ80 ቀኗ እናትና አባቷ መስዋዕት ይዘውላት ወደ እኔ እግዚአብሔር ፊት ያቁሟቸው አለ። ወንድ ልጅ በስንት ጊዜው? በ40 ቀኑ፣ ሴት ልጅ በስንት ቀኗ? በ80 ቀኗ። ይሄ መጽሐፍ በብሉይ ኪዳን በኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ የተጻፈ ማለት ነው። በሉቃስ ወንጌል ምዕራፍ 2 ከቁጥር 22 ጀምሮ ስታነቡ ደግሞ ሕግ አውጪው እግዚአብሔር የሕግ ባለቤት እግዚአብሔር ራሱ ተወልዶ ከድንግል ማርያም ከተወለደ በኋላ ወንድ ልጅ ነውና እመቤታችን የብሉይ ኪዳን ሴት እስራኤላዊት ኦሪታዊት ናትና እሱም ሕግ ፈጻሚ ነውና ሕጉን ቢያወጣውም ሕግ ፈጻሚ ነውና በእናቱ ቅፍ ሆኖ በ40 ቀኑ ወደ ቤተ መቅደስ ሄዷል። ስለዚህ የኛ ሊቃውንት ምን አሉ? ተጠመቁ ብሎ ካዘዘ ጌታ በስንት ቀናችን የሚለውን ካላስቀመጠው ከመጽሐፍ ቅዱስ ውስጥ አውጥተን ሕጉን መተርጎም አለብን ብለው ተረጎሙት። በእውነት በረከታቸው ይድረሰን። እንዲያው እነሱ ባይመሰርቷት፣ እነሱ ባያቋቁሟት፣ እነሱ ደንብና ስርዓት ባያወጡላት ኖሮ እንደኛ እንቅልፍ፣ እንደኛ ቸለልተኝነት፣ እንደኛ ርኩሰት፣ እንደኛ ኃጢአት፣ እንደኛ ምንደኛና ከንቱነት ቤተክርስቲያን ዋበልቷት ቀርቶ ነበር። ነገር ግን እነዚህ ሊቃውንት ይሄን አድርገዋል። ስለዚህ ሕጉን ምን አደረጉት ማለት ነው? ተረጎሙት። ሥጋዬን የበላ ደሜን የጠጣ ምን አለው? ይሄን ሕግ ያወጣው ማን ነው? ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ። ስለዚህ አንድ ሰው ሥጋውን የዘላለም ሕይወት ለማግኘት ሥጋውን መብላት ደሙን መጠጣት ምን አለበት? ኢየሱስ ክርስቶስ ይሄን ተናገረና ታዲያ ሥጋን ለመብላት ደምህን ለመጠጣት የት እንሂድ ብለን እንዳንጠይቀው እሱ አድርጓል። የኛ ሊቃውንት ግን መጻሕፍትን አይን አድርገው ጆሮ አድርገው ብሉይን አንብበው ሐዲሱን ተርጉመው እግዚአብሔርን አነጋግረው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትመራበትን ዘላለማዊ ሕግ ሰሩልን። ቅድም እንዳልኩት ሥጋውን መብላት ደሙን መጠጣት በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈው ባለቤቱ ያወጣው ሕግ ነው። ነገር ግን የት እንብላ፣ ማን ያብላል፣ በስንት ጊዜያችን እንብላ፣ ያን ለመቁረብ ምን እናሟላ የሚለው ሕጉን መተርጎም ነበረበትና 318ቱ ሊቃውንት ይህን ሕግ በፍትሐ ነገሥት ፍትሕ መንፈሳዊ የሚባል አንቀጽ አለ። ዝርዝር ጉዳይ ገብተን አናባክናችሁም። ጠቅለል ያለ ሐሳብ ነው የምንሰጣችሁ፣ እዛ ላይ ተጽፏል። ስለዚህ የሕግ አውጭ ማን ነው? እየሰማችሁ ነው? ሕግ አውጭ ማን ነው? ሕግ የተረጎሙና ማን ናቸው? ሊቃውንት ናቸው። ሕግ አስፈጻሚዎቹ እነማን ናቸው? በቤተ ክርስቲያናቸው ያሉ ካህናት። ብዙ ጊዜ ምእመናን የእናንተ ስህተት ዘማሪ ተወዳላችሁ፣ ሰባኪ ተወዳላችሁ። አዲስ ሰባኪ ሲመጣ አንዳንዱ ሰባኪያን እኮ ነገዝ ቦታ ነው የሚገኘው እዛ ቦታ ተገኙ ብለው በእውነቱ ሙሽራው እያለ አጨብጫቢ ሚዜ የሆኑ ሰባኪዎች አሉ። ይህ ስርዓት ቤተክርስቲያን እሸቱ ይመጣል እዛ ቦታ አይባልም። ሙሽራ እያለ ለሚዜ ማጨብጨብ የሰርግ ትርጉም ያልገባው ተጋባዥ የሚያደርገው። ስለዚህ የኢትዮጵያ ቤተክርስቲያን ስርዓት ያላት ቤተክርስቲያን፣ መመሪያ ያላት ቤተክርስቲያን እንደነገርኳችሁ። ስለዚህ አሁን በየደብሩ ለምሳሌ እዚህ ደብር ላይ መምህር ወልደ ማርያም ይኖራሉ፣ አባ ገብረ ማርያም ይኖራሉ፣ አባ ገብረ ስላሴ ይኖራሉ። ቅድም በሕጉ ስንት አካላት አሉ ብያለሁ? አቤት የመጀመሪያው ሕግ አውጭ ማን ነው? ምን ብሎ ሕግ አወጣ? ያመነ የተጠመቀ ሥጋዬን የበላ ደሜን የጠጣ። ይሄ ምንድነው ብያለሁ? ሕግ ነው። ይሄ መንፈሳዊ ሃይማኖታዊ ሕግ ነው። ይሄ የት እንቁረብ፣ እንዴት እንቁረብ፣ የት እንጠቀም፣ እንጠመቅ፣ እንዴት እንጠመቅ የሚለው ደግሞ ሕጉ መተርጎም ነበረበት።
318 ሊቃውንት ሌሎችም ቅዱሳን ሊቃውንት ደግሞ ብሉይን ሐዲሱን መነሻ አድርገው ንባቡን አስታርቀው ምስጢሩን አራቀው ኃይለ ቃሉን አስማምተው ለጊዜ ለቦታና ለሁኔታ እንዲመች አድርገው እግዚአብሔርን አነጋግረው ሰሩልን። ክብርና ምስጋና ይግባው። አስፈጻሚዎቹ ደግሞ በየደብሩ ያሉ ካህናት ናቸው ማለት ነው። ስለዚህ ቤተክርስቲያን እነዚህ ዶግማ አላት፣ ቀኖና አላት። ሶስተኛው ትውፊት አለ። በትውፊት ውስጥ ባህል አለ። በጣም ዝርዝር ጉዳይ አለ። ይሄ መጠናት አለበት፣ መታወቅ አለበት። የኢትዮጵያ ቤተክርስቲያን ይሄንን መሰረት አድርገን ካላጠናናት ረቂቅ ናት። ይሄን መሰረት ካላወቅናት መነበብ፣ መተርጎም፣ መመስጠር፣ መተንተን የምትችል ትልቅ የሥላሴ ግምጃ ቤት ቤተክርስቲያን ናት እና በዚህ መሰረት ያለፈው ሰንበት ቅድም እያቸዋለሁ ደብረ ዘይት ነው። በደብረ ዘይት ምንድነው ሊነገርን የተፈለገው? ኢየሱስ ክርስቶስ ነገረ ምጽአቱን አስተማረ። እንደምታውቁት የእግዚአብሔር ቃል ብዙ ነው፣ ሰፊ ነው፣ ጊዜ ይወስዳል፣ ያደክማል፣ በጣም ብዙ ነገር። ስለዚህ ሊቃውንት ምን አደረጉ? ለየቀኑ መድበው አስቀመጡልን። ለምሳሌ በዚህ ሰሞን አሁን ስለ ትንሣኤው አንናገርም፣ ስለ ስቅለቱ አንናገርም፣ ስለ እርገቱ አንናገርም፣ ስለ መጠመቁ አንናገርም፣ ስለ መወለዱ አንናገርም። ለዛ ደግሞ የተመደበ ቀን አለ። ግጻዊ የሚባል መጽሐፍ አለ በቤተ ክርስቲያናችን። ሊቃውንተ ቤተ ክርስቲያን ከብሉይ ለቅመው ከሐዲሱ ቀስመው ከገድላቱ ከድርሳናቱ ከስንክሳሩ አጣጥመው ለአገልግሎት እንዲመች አድርገው ያዘጋጁት ግጻዊ የሚባል መጽሐፍ አለ ምዕመናን። እና እዛ መጽሐፍ ላይ በየቀኑ ይህን ሰሞን አሁን ቅድም እንዳልኳችሁ ስለ ነገረ ምጽአት ነው የምንማረው። ከትናንትና ከቅዳሜ ከሰዓት ጀምሮ እስከ ሳምንት ቅዳሜ ከሰዓት ድረስ 7ቱ ቀን የነገረ ምጽአቱ የሚሰበክብ። ከዛኛው ደግሞ እሑድ ደግሞ ሌላ ደግሞ ይገባል፣ ሌላ ተረኛ ደግሞ። አሁን በዚህ መሰረት ስለ ነገረ ምጽአት ነው የምንማረው። እኔ በዚህ ሳምንት የሚሰጠው ትምህርት አንድ አይነት ትምህርት መሆን አለበት፣ ወጥ ትምህርት። ደህና ዋላችሁ፣ ያመሻችሁ፣ እየተረዳችሁ ነው? አልሰለቻችሁም ማለት እንዳይሰለቻችሁ። ስለዚህ ጸሎታችን አባታችን ሆይ በሰማይ የምትኖር ካልን በኋላስ ስምህ ይቀደስ፣ ቀጥለንስ መንግስትህ ትምጣ መንግስትህ ትምጣ። ይሄ በቤተ ክርስቲያናችን የዘወትር ጸሎት ነው እና መንግስቱ የእግዚአብሔር ነው፣ እንዲመጣ እየጠበቅን ነው። ስለዚህ ጉዳይ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ደቀ መዛሙርቱ ባነሷት በጣም ቀጭን ትንሽ ጥያቄ፣ አንድ መስመር እንኳን በማትሞላ ወሳኝ ጥያቄ ምዕራፍ 24ን 25ን ሙሉ 2 ምዕራፍ በአንድ በደብረ ዘይት ተራራ ተቀምጦ አስተምሯቸዋል። ደቀ መዛሙርቱ ኢየሱስ ክርስቶስ በቤተ መቅደስ ሲያስተምር ቆይቶ ወጥቶ ከቤተ መቅደሱ ፊት ለፊት ተቀምጠው ነው ደቀ መዛሙርቱ የጠየቁት። የቤተ መቅደሱ ውበት አይተው፣ የህንፃውን ውበት አይተው፣ የህንፃውን አደራደር፣ የድንጋዩን አደራደር አይተው ውበቱን አየኸው ወይ? እንዴት ያምራል፣ እንዴት ያሸበርቃል ብለው ነገሩት። አድናቆታቸውን ሊያጋቡበት ማለት ነው። እና ጌታ ግን ቀጥሎ የተናገረው እንደነሱ አድናቆት ሳይሆን ከህንፃው በስተጀርባ፣ ከውበቱ በስተጀርባ፣ ከድምቀቱ በስተጀርባ ምን ትርጉም እንዳለው ነው የነገራቸው። እይታደግ ዝየ እብ ዲበም፣ ድንጋይ በድንጋይ ላይ እንደተከመረ እንደተቆለለ አይቀርም፣ ይሄ ሁሉ የሚፈራርስበት ዘመን ይመጣል አላቸው። አሁን ደቀ መዛሙርቱ የመምህራቸውን ጠባይ ያውቃሉ፣ አዋዋሉን አብረው ነው ያሉት። ስለዚህ ሊነግራችሁ የፈለገ ነገር እንዳለ የተረዱት ይመስለኛል። እውነቱን ለመናገር እንዘ የነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ አርዳኢሁ፣ ወደሱ ቀርቦ ደቀ መዛሙርቱ ጌታ ወይ ታዲያ አሁን የቤተ መቅደስ ይፈርሳል፣ ድንጋይ በድንጋይ ላይ እንደተቆለለ አይቀርም ብለናል። ምን ትዑቱ ተአምሪሁ ማይዜ ይከውን ዝንቱ፣ ይሄ የሚሆነው መቼ ነው? ወምን ትዑቱ ተአምሪሁ ለምጽአትከ፣ የመምጣትስ ምልክቱ ምንድን ነው ብለው እነሱም የረቀቀ ጥያቄ ጠየቁ። በጣም ትንሽ ጥያቄ፣ ነገር ግን ወፍራም ሰፊ መልስ የያዘ ጥያቄ። ኢየሱስ ክርስቶስ በወንጌል ውስጥ ጥያቄያቸውን የማይመልስላቸው ሰዎች አሉ፣ የመለሰላቸው ሰዎች አሉ። አንዳንዶቹ የሚጠይቁት የግብር ይውጣ፣ እሱን
ፖለቲካ አናግረው ከቤተ መንግስቱ ጋር ለማጣላት ከቤተ ክህነቱ ጋር ለማጣላት የተንኮል ጥያቄ ይዘው ሲመጡ ጥያቄያቸውን በጥያቄ ይመልስባቸዋል። ደቀ መዛሙርቱ ሲጠይቁት ግን እንኳን እነሱ ጠይቀውት ለበውክሙኑ እውነት ትምህርቱ ገብቷቸዋል ብሎ እየጠየቀ ያስረዳቸው ነበር። እነሱም እንዳው እንደ ከተማ ደቀ መዝሙር አይደሉም ይላል ሊቃውንቱ። እሱን ታውትኛ ክፍል ለተማሪዎቻችን እንነግረዋለን። ለእናንተ ግን እነሱም ፈክር ለነ ጌታ ሆይ እንዲህ አልከው እኮ አልገባንም ተርጉምልን እያሉ እነሱም ይጠይቁ ነበር፣ እሱም ይተረጉምላቸው ነበር። ገብቷችኋል እያለ እየጠየቀ እሱም ይተረጉምላቸው ነበር። አንደኛ እነሱ እሱን ነገ እሱን አህለው እሱን መስለው በግብርም በእግርም የሚከተሉ ስለሆኑ ደቀ መዛሙርቱን ማነጽ መገንባት በእውቀት ማሳደግ ስለነበረበት እየጠየቀ ያስረዳቸው ነበርና ደቀ መዛሙርቱ ቅድም እንደነገርኳችሁ ትልቅ ጥያቄ ጠየቁ። ለመሆኑ የዚህ ሁሉ ምልክቱ ምንድነው አለ። ጌታ በሁለት የተከፈለ ትምህርት አስተማራቸው። አንደኛው በማቴዎስ ወንጌል ምዕራፍ 24 እስከ ቁጥር 36 ድረስ ያለው ሲመጣ ምልክቱ ምን እንደሆነ ከመምጣቱ በፊት ምን እንደሚከናወን ነገራቸው። ሶስት ጉዳዮች ጸሐፊው ሲናገር ሶስት ጉዳዮች ጠቅሶላቸዋል። ፖለቲካዊ፣ ሃይማኖታዊ፣ ኢኮኖሚያዊ ችግሮች ይከሰታሉ። ፖለቲካዊ ችግር ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ፣ ሀገሮች ከሀገሮች ጋር ከፍተኛ ጦርነት ይገጥማሉ። ሃይማኖታዊ ችግር እኔ ክርስቶስ ነኝ እያሉ ሐሰተኞች ይመጣሉ። ኢኮኖሚያዊ ችግር ከፍተኛ በሽታ፣ ረሃብ፣ ድርቅ ይሆናል። እነዚህ ሶስት ጉዳዮች ይከሰታሉ እኔ ከመምጣቴ በፊት። ስለዚህ ያን ጊዜ ለውስተ ይሁዳ በከተማ ያሉ ወደ ተራራ ይሽሹ፣ በእርሻ ያሉ ወደ ቤት አይመለሱ፣ በሰገነት ያሉ ወደ መሬት አይውረዱ። ይሄን ተዘጋጅታችሁ ጠብቁ። እንዲያውም ጌታ ሲናገር ምን ይላል? ስለተመረጡ ሰዎች ሲባል ቀኖቹ ባያጥሩ ኖሮ ማንም ሰው ከክህደት ባልተረፈ ነበር። የተመረጡ ሳይቀሩ ሃይማኖታቸው ጠንካራ ነው፣ መንፈሳውያን ናቸው፣ እገሌ በሃይማኖቱ ጠንካራ ነው ተብለው የሚመሰገኑ ሳይቀሩ ይክዱ ነበረ። ነገር ግን እግዚአብሔር የጥቂት ሰዎችን ደግነት ተመልክቶ በእንተ ኅሩያኒሁ ቀኑን ያሳጥረዋል። እንግዲህ ሊቃውንት ከ24 ሰዓት 1/3 ይነሳል ብለዋል። 24 ሰዓት የነበረው ጊዜ ወደ 16 ሰዓት ይወርዳል። ቶሎ ይመሻል፣ ቶሎ ይነጋል። እንደ ዛሬው 12 ሰዓት ቀን 12 ሰዓት ሌሊት የሚባል የለም። ቶሎ ይመሻል፣ ቶሎ ይነጋል። ስለ መከራው ጽናት፣ ስለ ደግ ሰዎች፣ ስለ ደጋግ ሰዎች ሲል እግዚአብሔር ያሳጥረዋል። አንዱ ይሄ ነው። ምልክቶቹ በሰማይ ፀሐይ ይጨልማል፣ ጨረቃ ደም ይሆናል፣ ከዋክብት ይረግፋሉ። የበለሱ ፍሬ ለዚህ ምልክቱ የበለሱ ፍሬ በለስ ሲለመልም ሲያቆጠቁጥ ቅጠል ሲያወጣ ካያችሁ ያን ጊዜ የመምጣት ምልክት ይሆናል። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይሰማል። ምናልባት ዛሬ ጦርነቶች አሉ፣ ረሃቦች አሉ፣ የሃይማኖት ግጭቶች አሉ። እነዚህ ኋላ ከሚመጣው ችግር አንጻር ሲለኩ ምንም ማለት ናቸው። ወደፊት የሚመጣው ሐሳዊ ክርስቶስ ውሸታሙ ክርስቶስ ፀሐይን በእጁ የሚጨብጥ ጨረቃን በእጁ የሚጨብጥ ትልልቅ አስደንጋጭ አሳሳች ምልክቶች ተአምራትን የሚያደርግ ይመጣል። ታዲያ እነዚህ ምልክቶች ሲመጡ አትረበሹ፣ አትደንግጡ፣ ተዘጋጁ፣ ድለዋኒክሙ ንበሩ አለና ከቁጥር 36 በኋላ ማቴዎስ ምዕራፍ 25 ላይ 10 ሴቶችን ጠቀሰ ጌታ። እነዚህ 10 ደናግል ትመስል መንግስተ ሰማያት አስሮነ ደናግለ ለነሳ ማሃት ይሆን ወወፃ ውስተ ቀበላ መርአዊ ሙሽራቸውን ሊቀበሉ የወጡ 10 ደናግልን ትመስላለች። እነዚህ ሙሽሮች 10 ናቸው፣ ደናግል ናቸው። ሙሽራውን ለመቀበል ወጡ። ሙሽራ የሚመጣው ማታ ነው። ሙሽራው ከመምጣት ዘገየ። እነሱ ሙሽራው እስከሚመጣ ድረስ ብለው ትንሽ አረፋሉ። በያሉበት ጥሩምባ ተነፋ። ሙሽራው መጣ። ከእንቅልፋቸው ነቁ። ስንት ናቸው ብያቸዋለሁ? 10 ናቸው። 10 ሁሉ ሙሽራ ለመቀበል ነው የሄዱት። እስከሚመጣ ተኙ። ሙሽራው ዘግይቶ መጣ። ጥሩምባ ሲነፋ ሆ ሲባል ከእንቅልፋቸው ነቁ። ከዚህ በኋላ ግን 10 ሁለት ቦታ ተከፈሉ። 5ቱ ፈትልና ዘይት ያላቸው ወይ በእናንተ ቋንቋ ጋዝና ክር ያላቸው፣ ኩራዝ ለማብራት ጋዝና ክር ያስፈልጋል አይደለም? 5ቱ ጋዝም ክርም ያላቸው፣ 5ቱ ደግሞ
ክር ብቻ ያላቸው ሆኑ። ሙሽራው ሲመጣ ባለጋዞቹ ባለክሮቹ መብራታቸውን ለኩሰው እልል እያሉ ሙሽራቸውን አጅበው ገቡ። እነዛኞቹ ደግሞ ጋዝ እስቲ ከጋዛችሁ ስጡን ብለው ጠይቀዋቸው ነበር። የለም እያክል ለኛም ለእናንተም አይበቃም፣ በራሳችን ልክ መጥነን ያመጣ ነው። ሁራ ወተሳየጣ ሂዱና ጋዝ ገዝታችሁ ነው አሏቸው። ሴቶቹ እነዛ አምስቱ ክራቸውን ይዘው ጋዝ ፍለጋ በየሰፈሩ ሲንከራተቱ ሙሽራው መብራታቸውን ከያዙት ጋር በያዙ ታጅቦ ወደ ቤት ገባ። እነዛ ባለክሮቹ ተንከራተው ጋዛተው ወደ ሙሽራው ሲመለሱ በር ተዘግቶ ለሰፈሩ ጭር ብሎ አገኙ። በር አንኳኩተው አረወነ ክፈትልን፣ አቤቱ ክፈትልን ብለው ጮሁ። እሱ ግን በሩን ሳይከፍት ከውስጥ አማን ብለክን እያአምረክን እስመስእንክን ተጊያ ምስሌ እናንተ እኔን ተግታችሁ ነቅታችሁ ተዘጋጅታችሁ መቀበል ተስኗችኋልና እውነት እላችኋለሁ አላውቃችሁም አላቸው። ከውጭ ቀሩ ማለት ነው። እንግዲህ ምእመናን ጌታ ሁለት ነገር ነግሮናል። አንዱ ምልክቱን ነግሮናል አይደለ? ሁለተኛ ዝግጅት እንድናደርግ። እነዚያ ምልክቶች ረሃቡ፣ ጦርነቱ፣ የፖለቲካ ግጭቱ፣ የኢኮኖሚ ውድቀቱ፣ መከራው፣ ስቃዩ ይሄ ሁሉ አያስደንግጣችሁ፣ አያስበርግ። ለምን? የኔ መምጣት ምልክት ነው። ነገር ግን እናንተ ተዘጋጁ አለና እነዚህ 10 ሴቶች ተጠቀሱ። እነዚህን 10 ደናግል በብዙ ቦታ እናገኛቸዋለን። ጠባባትና አብዳት፣ ሰነፎቹና ብልሆቹ ተብሎ 2 ቦታ ተከፍለው 10ሩ ስንት ቦታ ተከፈሉ? 2 ቦታ። 5ቱ ምን ያላቸው ናቸው? ጋዝም ክርም ያላቸው። 5ቱ ደግሞ ጋዝ ብቻ ያላቸው። ክር የተባለ ሃይማኖት ነው። ጋዝ የተባለ ምግባር ነው። 5ቱ ሃይማኖትም ምግባርም አላቸው። 5ቱ ብቻ ደግሞ ሃይማኖት ብቻ ያላቸው ናቸው። ያዕቆብ በመልእክቱ ሲናገር ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲ እቲ ምግባር የሌለው ሃይማኖት ነፍስ የተለየው ስጋ ሬሳ እንደሚባለው ሁሉ ምግባር የተለየው ሃይማኖትም ሬሳ ነው፣ አያድንም ማለት። እንዲያውም ያዕቆብ ሲናገር ምን ይላል? ለማመንማ ከማውሰ አጋንንትኒ ያምኑ ቦቱ ወይደነግጹ። ወዳጄ ለማመንማ ሃይማኖትማ ሰይጣንም አለው። አንተ የሕያው እግዚአብሔር ልጅ ነህ ብሎ መስክሮ ነበረ። ነገር ግን ሃይማኖቱ ምግባር የለውምና ናውጣ አትቀባጥር ተብሎ አስገሰጸው እንጂ ክብር አላስገኘለትም ማለት። ስለዚህ ምእመናን ዓለም 2 ቦታ የተከፈለ ነው። ክርስቶስ ሲሰቀል በቀኝ ወንበዴ በግራ ወንበዴ፣ የቀኙ መብራትና ክርና መብራት ጋዝና ክር ነበረው፣ በስተግራ የነበረው አልነበረውም። አቤል ምግባርና ሃይማኖት ነበረው፣ ቃኤል አልነበረውም። ሳኦልና ኤሳው ማነው? ያዕቆብና ኤሳው፣ ይስሐቅና እስማኤል እያልን መቀጠል እንችላለን። ጴጥሮስና ይሁዳ እያልን መቀጠል እንችላለን። ዓለም ሁል ጊዜ 2 ቦታ ነው ያለው፣ ገነትና ሲኦል፣ ገሃነመ እሳትና መንግስተ ሰማያት፣ ጻድቃንና ኃጥአን፣ ሐዘንና ደስታ፣ ሳቅና ለቅሶ፣ ረሃብና ጥጋብ፣ ሹመትና ሽረት፣ ማግኘትና ማጣት። ሁል ጊዜ ዓለም መንታ ነው፣ ቀንና ሌሊት፣ ክረምትና በጋ፣ ሴትና ወንድ። 2 ነው፣ 3ኛ ቦታ የለው። ክርስቶስ ሲመጣ ደህና መሻችሁ፣ እየሰማችሁ ነው። ስለዚህ በጣም ይቅርታ ጉንፋን ይዞ ነው ምእመናን፣ በጣም ይቅርታ እና በክርስቶስ ሲመጣ የሁሉ ምልክት ካየ በኋላ መጨረሻ እመጣለሁ አለ ጌታ። መጨረሻ ስመጣ በዙፋን እቀመጣለሁ፣ ጻድቃንን በግራ ጻድቃንን በቀኝ፣ በጎቹ በቀኝ ብሏል። ትርጉሙን እንተውና ጻድቃንን በቀኙ ኃጥአንን በግራው አቁሞ ይጠይቃቸዋል። እናንተ የአባቴ ቡሩካን ጻድቃን ወደ ዘላለም ሕይወት ግቡ። ምክንያት ለምንድነው የምትገቡት ብሎ የሚጠይቅ ካለ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ተራቁቼ አልብሳችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታስሬ ጎብኝታችሁኛል፣ ታምሜ ጠይቃችሁኛል። ስለዚህ እነዚህ በስተቀኝ ያሉ ጻድቃን ጋዝም ክርም አላቸው ማለት ነው። በስተግራ ያሉት ግን ክር ብቻ ሃይማኖት ብቻ ነበር የነበራቸው። እንግዲህ እዚህ ውስጥ ያላችሁ ምእመናን ራሳችሁን ጠይቁ። ክር አላችሁ፣ ጋዝ አላችሁ። ለምሳሌ ባጭር ምሳሌ ልንገራችሁ። ሰው ክርስቶስን አምኖ ስጋውን ሲበላ ደሙን ሲጠጣ ሲቆርብ ክር ይባላል። እሱ ለተራበ ሲያበላ ሲያጠጣ ጋዝ ይባላል።
አያችሁ ለራሳችን መተን ስናስቀድስ ሃይማኖት ነው። ሌሎች ደግሞ እንዳስቀድሱ ስናግዝ ስናስተምር ያ ጋዝ ይባላል። ስለዚህ ኢየሱስ ክርስቶስ ሊመጣ ነው፣ መዓት ነው፣ ነገር መጣ፣ ጦርነቱ፣ ረሃቡ እያሉ ከመሸበር ከመደንገጥ ይልቅ ሙሽራውን ለመቀበል መውጣት። ሙሽሮቹ ሴቶቹ ስንት ናቸው ብያቸዋለሁ? 10 ማንን ለመቀበል ወጡ? ሙሽራውን። ሙሽራው ማን ነው? ክርስቶስ። መራዊሃ ለቤተ ክርስቲያን ይላል። ሄሬኔዎስ የተባለ ልጅ መራዊሃ ለቤተ ክርስቲያን ይለዋል። እንደገና ደግሞ ቅዱስ ያሬድ በኋላ ከሄሬኔዎስ በኋላ ተነስቶ መራዊሃ ለቤተ ክርስቲያን፣ የቤተ ክርስቲያን ሙሽራዋ ክርስቶስ ነው። ቤተ ክርስቲያን ሙሽሪት ትባላለች፣ ክርስቶስ ሙሽራ ይባላል። ቀራንዮ ላይ በችንካር በቁስል በሐሞት በኮምጣጤ የተሞሸረ ሙሽራ ብለኛ ሲል የተገነዘ የተቀበረ የተነሳ ያረገ ዛሬ በክብር ያለ ሙሽራ ኋላ ዓለምን ለማሳለፍ የሚመጣ ዘላለማዊ ሰማያዊ ሙሽራ አለን። እኛም የኛ ነፍስ ደግሞ ሙሽሪቱና ሙሽራዋን ለመቀበል ትወጣለች። አሁን የምናየው መከራው፣ ውጣውረዱ፣ ችግሩ፣ ረሃቡ፣ ጥሙ፣ መፈናቀሉ፣ መሰደዱ ይሄ ሁሉ ስቃይ ሙሽራው ሲመጣ ያልፋል። ይክበር ይመስገን እግዚአብሔር። የማይነጋ ሌሊት የማያልፍ ክረምት የለም። ክረምት አልፎ በጋ አለ፣ ሌሊት አልፎ ቀን አለ፣ ሐዘን አልፎ ደስታ አለ፣ ጨለማ አልፎ ብርሃን አለ፣ ሞት ተሽሮ ሕይወት አለ፣ መቃብር ተዘግቶ ትንሣኤ አለ። ይህ ዓለም ከነዚህ ክምትሩ ተጠራርጎ ያልፍና እኛ ተነስተን ታድሰን ረቀን ከክርስቶስ ጋር ነግሰን እንኖራለን። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህንን ሳምንት የደብረ ዘይት ሳምንት ትለዋለች። ምን ትለዋለች? ምን ይሰበክበታል ብያቸዋለሁ። እንግዲህ እዚህ ውስጥ ያላችሁ ባሎች ካላችሁ ጋዝ አላችሁ ወይ? ሚስቱን አንገብግቦ አቃጥሎ እዚህ መቶ ቁጭ ያላባወራ ካለ ክር አለው ጋዝ የለው፣ ጋዝ እየፈለጋችሁ ግዙ። ባሎች ሚስቶቻችሁን ባሎቻችሁ ጋራ መስማማት ያቃታችሁ፣ ከጎረቤት ጋር መስማማት ያቃታችሁ፣ በንግድ ቦታ ያልሆነ ቁሳቁስ እየሸጣችሁ በሕክምና ቦታ በሽተኞቻችሁን የምታንገላቱ፣ በየቢሮ ባለጉዳይ የምታንገላቱ፣ በባለጉዳይ ሮሮ ቢሮአቸው የታጠበ በእውነቱ በበሽተኛ የምታፌዙ፣ የመጠቀሚያ ጊዜ ያለፈ መድኃኒት እየሸጡ ያለው ገንዘብ የሌለውን ሰውዬ የማይታዘዙ ምርመራ እያዘዙ ገንዘብ የሚያስወጡ በየሱቁ በየቢሮ በየትዳሩ በየተሰማራንበት የሥራ መስክ ጋዝ አለኝ የለኝም ብላችሁ ጠይቁ። ስለዚህ ሳምንት ምንድነው ብያለሁኝ? የክርስቶስ መምጣት ሳምንት ነው። እንዲያውም በድምፅ ብልጫ ልምጣ ልቆይ ብሎ ቢጠይቅ እግዚአብሔር አብዛኛው ምን እንደሚል ታውቃላችሁ? ኧረ ትንሽ ቆይልን ማምሻምር አበሻ እያጣቃረ እንኳን እግዚአብሔር ይማረስ ሲባል ደስ ይለዋል። እድሜም ማምሻም እድሜ ነው ይላልና በእውነት አባታችን ይመጣል። ይክበር ይመስገን እግዚአብሔር። መንግስትህ ትምጣ በዘወትር ጸሎት። የኢትዮጵያ ቤተክርስቲያን የምታስደንቀኝ እኔ ስንበላ ስጋውን ዓለማዊ ምግብ ስንበላ የክርስቶስ ስጋ እንድናስብ፣ ዓለማዊ መጠጥ ስንጠጣ የክርስቶስ ደም እንድናስብ፣ ዓለማዊ ልብስ ስንለብስ የክርስቶስ ጸጋው እንድናስብ፣ ጧት ተኝተን ስንነሳ ትንሣኤ ሙታን እንድናስብ፣ ሰውነታችን ስንታጠብ ሻወር ስንወስድ ንስሐን እንድናስብ፣ በእያንዳንዱ እንቅስቃሴያችን ሁሉ ሃይማኖታዊ መታሰቢያ እንድኖር አድርገዋል ሊቃውንት። ስብሐት ስንል ታስታውሳለን። ለዛ ብላነ ዘንተ ህብስተ፣ ይህን እንጀራ ላበላን፣ ይህን ጽዋ ላጠጣን፣ ወለዘ ሠራ ለነ ሲሳየነ ወአራዘነ፣ ልብሳችንን ቀለባችን ለሰጠንና ወለዘ ተአገሰ ለነ ኩሉ ኃጢአተነ፣ ኃጢአታችንን ሁሉ ይቅር ላለን፣ ወለዘ ወሀበነ ሥጋው ቅዱስ ወደሙ ክቡር፣ ሥጋውን ደሙን ለሰጠን፣ ወለዘ አብጽሐነ እስከዛቲ ሰዓት፣ ቀለባችንን ሰጥቶ ሥጋውን ደሙን ኃጢአታችን ይቅር ብሎ ሥጋውን ደሙን ሰጥቶ እስከዚች ሰዓት ላደረሰን ለእሱ ክብርና ምስጋና ይግባው ብለን ስንበላ እንኳን እንድናመሰግን በዘወትር ጸሎታችን ሐዲሱን ብሉይን ቀምመው አዘጋጅተውልናል። እንዴት አይነት ትልልቅ አባቶች ሰጥቶናል እግዚአብሔር። እንደው በእውነት በረከታቸው ይድረሰን። ስለዚህ ያልቆረባችሁ፣ ንስሐ ያልገባችሁ፣ ከንስሐ አባቶቻችሁ ጋር ግንኙነት ያቋረጣችሁ ሰዎች ካላችሁ ክርስቶስ ይመጣል። ከአሁኗ ሰዓት ጀምሮ በማንኛውም ሰዓት ሊመጣ ይችላል። በማንኛውም ሰዓት በዚህ ጊዜ አላለ በዚህ ጊዜ አልነገርንም የሚመጣበት። ታላቁ ሊቅ ዮሐንስ አፈወርቅ ሰው ለተሞቱ ቢያውቅ ኖሮ ራሱን ተስፋ ይቆርጥ ነበር። ስለዚህ ሰወረው ከኛ የሚመጣበትን ቀን እስመ የተአምሩ ጊዜ የሚመጣበት ጊዜ አታውቁምና ተዘጋጅታችሁ ቆዩ ነው።
የቅድሙን ሐሳብ አንድ ጊዜ ለአንድ ደቂቃ ልከልስላችሁ። በቤተ ክርስቲያናት ስንት አካላት አሉ ብያለሁ? ምንና ምን ንገሩኝ። አቤት ሕጉን ያወጣ ማን ነው? ምን ብሎ ያመነ ሥጋዬን የበላ ደሜን የጠጣ ይህ ሕግ ነው። ተተርጉሟል አልተተረጎመም? አቤት ማን የተረጎመው? ሊቃው። እሺ ሕግ አውጭ ማን ነው ብያችኋለሁ? የተረጎሙት እነማን ናቸው ብያችኋለሁ? ሊቃው። ሕጉን የሚያስፈጽሙት እነማን ናቸው? በየደብሩ ያሉ ካህናት ናቸው። በ40 ቀን በ80 ቀን እንድንጠመቅ የተረጎሙልን እነማን ናቸው? ሊቃውንት። እንድንጠመቅ ያዘዘ እግዚአብሔር ነው። 40 80 ብለው የተረጎሙ ሊቃውንት ናቸው። በ40 በ80 ቀን ስንመጣ የታጠቁት ካህናቱ ናቸው ማለት ነው። በእውነት ስንዱ ቤተክርስቲያን ተሰርታ ያለቀች ቤተክርስቲያን፣ የተስተካከለች ቤተክርስቲያን የሰጠን ዘር ክብርና ምስጋና ይግባው። መንግስት ትምጣ አበሉ አንድ ላይ ጮክ ብላችሁ። የማን የእግዚአብሔር መንግስት ትምጣ። ተዘጋጅተን እንድንጠብቀው አምላካችን ይርዳል። ንስሐ የሚገባ ለልቦና ስጠን ያድለን። እግዚአብሔር ይቆየን።